እውርን እውር ቢመላው ተያይዞ ገደል የሚባል ተረት አለ። ስቱፒድ ማለት ምን ማለት ነው? ይሄ ጥፋቱን ችግሩን እየሆነ ያለውን ነገር መርምር እያልከው ይሄ ድፍን የሆነ ሰው ያስጠላኛል። ሶሻል ሚዲያ ላይ እኔ ከሌሎቹ ተለይቼ ወይም ከሌሎቹ አውቄ ምናምን ምናምን አይደለም። በግልጽ የሚታይ የሚያስታውቅ እየሆነ ያለው ነገር ትክክል እንዳልሆነ እየነገርካቸው በጨለምተኝነት በመሃይምነት በመንጋነት የሚሄዱ ሰዎች ካሉ እነሱ ያው መቼም አንድ የሆነ የሚደረግ ትግል አለ። የዛ ማህበረሰብ አካል ከሆኑ ይሄ በጦርነት ያለውንም በድንቁርና ያለውንም ይሄ በሆዳምነት ያለውንም አጋሰሱንም ይሄ የማይረባው ግሳንግሱንም ማዳን ኃላፊነት አለብህ። አሁንም የምናገረው ከእንደዚህ አይነት ግሳንግስነት አጋሰስነት ይሄ ዝም ብሎ አለማስተዋል በጨለምተኝነት ጉዞ ሸዋሸዋ ሆይ ሆይ ምናምን ማለት ላይ ያሉ የማህበረሰብ አካል የሆኑ አካላቶችን እንዲድኑ ለማድረግ ነው። አንድ የሆነ ግለሰብ ትግል አላረግም። አንድ የሆነ ልጅ አሸባሪ ተብዬ የሃናን ጉዳይ ይዤ ምናምን ልባረር ነው የሚል ጥቂትዬ ይሄ ትንሽ መብላትና መጠጣት ነው። ብዙ ርቀት ማሰብ አይጠይቅም። ለምን እንዴት ብሎ መጠየቅ የማይችል የህዋት ወይ ደግሞ የዚህ የኢህአዴግ ትውልድ አለ። ዝም ብሎ በቃ ሆይ ብሎ ተመርቶ የሚሄድ እንደ መንጋ። መንጋነት አያዋጣም እያልኳችሁ ነው። መንጋነት በትክክለኛው የአንድ ሀገር ስለ አሸባሪነት ምን ይላል? አንድ ሀገር ላይ አንድ ሰው አሸባሪ ተብሎ ከተፈረጀ ወይም ደግሞ ግንኙነት እንዳለው ከተጠየቀ አምባሳደር አይደለም። የአምባሳደርነት መታወቂያ መንጃ ፈቃድ ምንድን ነው? ፓስፖርት የለው ምን የለው ና ብለው ቆፍድደው ነው የሚያስሩት። የሰው ልጅ ይታሰር አይታሰር እያልኩ አይደለም። የሰው ልጅ ይታሰር አይታሰር እያልኩ አይደለም። ማንኛውም ሰው እንዲታሰር አልፈልግም። ግን ህዝብን የሚያክል የተከበረ ነገር ስታጭበረብር ስመለከት ያማል። ይሄን ትንሿን ነገር እንዴት ማሰብ ከበደው ማህበረሰቡ የሚለውን ነገር ስታመጣው ደግሞ በጣም ይደንቀኛል። እና በትግሉም በምኑም ቦታ በእንደዚህ አይነት መንጋነት ጉዞ የሚጓዙ ሰዎች ስቲል እንወደዋለን፣ እናከብረዋለን፣ ለሱ ልዩ ክብር አለን። ከሱን የወጣ ነው ለማህበረሰባችን ነው የምንታገለው የሚሉ ሰዎች የድንቁርና ዩኒቨርሲቲ ሆነው ስትመለከት በጣም ያሳዝናል። ከድንቁርናችሁ ተላቀቁ ነው። ይሄ አማርኛ የጠንከር ያለ ነው፣ እረዳለሁ። አንዳንድ ባለሀብትንን የምትሉ ወርቁ አይተ ነው ምናምን ይሄ የመንጋነትና ሸሸበል ምናምን ነገር ይሄ ያለመሰልጠን በሽታ ውጤቶች አትሁኑ። ማስተዋል፣ መንቃት፣ ማወቅ የምትውልበትን ቦታ መረዳት ጥሩ ነው ብዬ አስባለሁ። ክብርህን አይመጥኑም። በቃ የሚመጥን ሰው የለም። የሰው ልጅ እየናኩ አይደለም። የሰው ልጅ ተመስኖ ግን አስተሳሰቡ መቀመጥ ያለበት ቦታ ላይ መቀመጥ አለበት እና የሆነ ነገር ሲፈጠር ሰውን መርዳት መልካም ነው። የአህያውና የጅቡ የእረኛው ጉዳይ ነው። አንበሳ መጣብኝ እያለ በሶስተኛው አንበሳ ሲመጣ ማህበረሰቡ ያልደረሰለት ማህበረሰቡን ልቡን ለማዛልና ተስፋ ለማስቆረጥ የሚካሄዱ አካሄዶች ተቀባይነት የላቸውም እና የምመለከተውና ያየሁት እሱን ነው። ይሄ አለሌነት የሚሳደቡ ዘላኖች የአማራን ህዝብ የሚወክሉ አይደለም። የአማራ ደግሞ ይሄ ንጹህ ደም ዋጋ የሚከፈልበት ንጹህ ፋኖች ትግል የሚያደርጉት የአማራ ንጹሐን ህፃናት፣ ሴቶች፣ አዋቂ፣ ትልልቆች ዋጋ የሚከፍሉበትን ትግል የወንበዴ ካምፕ አይደለም። ማንኛውም አማራ ልትሆን ትችላለህ። ብአዴንም አማራ ነው። ውንብድናን አልቀበልም ነው። ውንብድናን ያልኩት ውንብድናን የተፈጸመው በሃና ጉዳይ አንድ ግለሰብና ብዙሃኖቹ 50 ሺህ 60 ሺህ ሰው ሰብስባችሁ በህዝቡ ላይ ስትቀልዱ ነበረ። ይህንን ቀልዳችሁን ደግሞ አንድ ምንም ማያቅ መንጋ አስከትሎ ብዙሃኑን አስቷል። የአማራ ህዝብ ትግል መሰረት አለው፣ እውነት አለው። በሐሰት ላይ መሰረት የተንጠለጠለ አይደለም። የህዝቡን ትግልና የልጅቷን ደም መነገጃ አድርጎታል። ለዚህ ደግሞ አብዛኛዎቻችሁ ተባባሪ ሆናችኋል እያልኩ ነው። የሃይማኖት ጉዳይ ጎጠኝነት የሚያነሱ አሉ። ቅናት ይሉኛል ምናምን። ሰው እንዴት በበከት አስተሳሰብ እቀናለሁ? እንዴት በበሰበስ አስተሳሰብ እቀናለሁ? አርቄ ማየት የምችል ልጅ እኮ ነኝ እኔ። አሁን ስለ ኃጢአቱ እያወሩ አይደለም። አመለካከቱ ግን ትውልድ ገዳይ ነው፣ የበሰበሰ ነው። አንዲት ሀገር አሸባሪ ብላ ስትልክህ ፓስፖርት ላይ የአሸባሪነት ቢያንስ እንደው በቃ ቢያንስ በቃ ሌላው እስሩን ምናምን ያለህበት ደብዛ መጥፋቱ ምናምን አይደለም። ፓስፖርት ላይ ዲፖርቴሽን የሚል ማህተብ ይመታል።
ሽብርተኛ ከሆነ ደግሞ የዓለም አቀፍ ሕግ ነው። ግንኙነት አደረግ ከተባለ የትኛውም አቅጣጫ በየትኛውም መንገድ አትሄድም። አሁንም እያልኩ ያለሁት እንነጋገርበት። እውነት ነው ወይ? የዱባይ ሕግ ምን ይላል? በሽብርተኝነት ጉዳይ የኡጋንዳ ሕግ ምን ይላል? በሽብርተኝነት ጉዳይ የኢትዮጵያ ሕግ ምን ይላል? ይሄንን የሐናን ጉዳይ ይዘው ተንጠልጥለው የነበሩ ሰዎችስ የሐናን ጉዳይ ይዘውታል? ምን እያደረጉት ነው? ወንበዴዎች ናችሁ ምለው። ለዛ ነው ውንብድና ደግሞ የትም ረጅም አይወስድም። ስለዚህ ይሄ በጎጠኝነት እኛ የዛ ሰፈር ሰዎች ደረስንለት ምናምን የሚለውን ድራማ ለመስራት የአማራነትን ክብር የአማራነትን መንገድ አንድ እርምጃ አይወስደንም። የተደናቆረ ትውልድ አለ ሶሻል ሚዲያ ላይ። አቁሙ፣ በቃ አይጠቅማችሁም፣ አቁሙ። ይሄ በጣም ብዙ ሰዎች ሰድባችሁኛል ምናምን። አንዳችሁም ግን ከፊቴ ቆማችሁ የዱባይ ሕግ ምንድን ነው የሚለው? በየትኛውም ዓለም ላይ ዓለም አቀፍ ሕግ ሽብርተኛ ጋር ግንኙነት አድርገሃል ከተባልክ፣ ኧረ የትኛው ሕግ ነው አንተ ሽብርተኛ ብሎ 5 ቀን ሰጥቻለሁ ምናምን? አምባሳደር ደግሞ የፈለገ ቢሆን እኔ 5 ቀን ሰጥተናል ውጣ ምናምን ተረት ነው። እና እንደዚህ አይነት ይሄ ሆሆ በሉ እሸሸ በሉ ምናምን የሚባለው ነገር ትንሽ ከህሊና የተጣሉ ሰዎችን እያየሁ ነው። እና ትግሉም ገና መጥራት አለበት የሚል እምነት አለኝ። ከምድርም ላይ እየሸሹ እየገቡ መጀመሪያ ተልኳቸውን እየጨረሱ ለአብይ አህመድ ብልጽግና ለጨፍጫፊው ለገዳይ እጅ ሰጠን የሚሉት ንክር አስተሳሰብ የሌላቸው ናቸው። አሁንም ባይዝድ የሆነ የጠራ ትግል የለም። የህዝቡ ዓላማ ሳይሆን የተሸካሚው ታጋይ ነው የሚለው ሶሻል ሚዲያውን የተቆጣጠረው ጽናትና ልቦናው ገና የተስተካከል አይደለም። ብዙ ነገር ይቀረናል። ስመለከት ሳይ ይሄ በሰው ልጅ ደም የሚነግድ በሰው ልጅ ደም የሚያሾፍ የሚቀልድ ሆይ በመንደር ተሰብስቦ የሚለፈልፍ ነው። ጀግኖችን አደባባይ ላይ እያወጣ የሚሳደብ ነው። ጀግኖችን ህይወታቸውን ዋጋ የከፈሉትን ከፍ እያደረገ እያነሳ የሚዘቀዝቅን ነው። ጎጃምን ከወሎ ወሎን ከጎጃም ሸዋን ከጎጃም ወላምን ከጎንደር ለማጣላት የሚፈልግ የብአዴን ቅምጥ የበዛበት ነው። መንደርተኝነት፣ ሰፈርተኝነት፣ አካባቢያዊነት የምመለከትበት ነው። ያነሰ አስተሳሰብ ያላቸው ናቸው። ድንቁርና የተሞላባቸው ናቸው። ሶሪ ይለቃሉ። ሶሪ ምን ነገር ስላለበት ነው። እኔ ምንም አታደርጉኝም። እኔ እሰጣችኋለሁ። ፎቶ ዘቅዝቁ፣ ከፍ ዝቅ አድርጉኝ፣ ጥላይ ኃጢአተኛ ነው ምናምን ይወገር ምናምን ሙዳችሁ ነው። ምንም ማንም ተወግሮ አላየውም። የማንንም ጉዳይ ይዛችሁ ተሰቀለ ምናምን ወይም ደግሞ ታሰረ ታፈነ ለሚባለው የማንንም ጉዳይ ሶሻል ሚዲያ ላይ ያለው ሲፈታ አላየውም። ጩኸት ብቻ ነው ያለው። ጥርሱን ነከስ አድርጎ የሰራ አልተመለከተውም። ከፍ የሆነ እብዶች ይመጣሉ፣ እብዶች አልፎ ይወዳሉ። እብዶች መድረኩን ይቆጣጠሩታል፣ እብዶች አልፎ ይወዳሉ። የአማራ ሕዝብ ትግል ግን ዋጋ የተከፈለበት ንጹሐን ዋጋ የከፈሉበት ፋኖ የሚለው የክብር ስም ወደፊት የሚሄድ ዘላለም የሚጓዝ ነው። ይህን የክብር ስም ለማቆሸሽ በፋኖ ስም በአማራ ስም የወንጀለኛ ካምፕ አይደለም፣ የውሸታሞች ካምፕ አይደለም። የአማራ ትግል ዋጋ የተከፈለለት ነው። መንደርተኝነት፣ ቀበልተኝነት እሱ አይደለም። የአማራ ትግል ክብር ነው። ያልተገረዛችሁ አማራነትን ያልተረዳችሁ መገረዝ ያለባችሁ አግድም አደግ የሆናችሁ በፋኖስ በአመራርነትም በሶሻል ሚዲያ አጠቃቀም ላይም ባለጌ ጋጦ ወጥ የሆናችሁ የአማራ ስነ ልቦና ጫካ ውስጥ ቁጭ ብሎ ወይም ደግሞ ዋርካ ላይ ቁጭ ብሎ የሰለጠነ ማንነት ያላቸው አባቶቻችን የዘረጉልን መስመር እንኳን የሳታችሁ በጣም በርከት ያላችሁ ናችሁ። ይሄ አለመታደል ሆኖ በጣም ጋጦ ወጥ፣ በጣም አለማስተዋል፣ መሳደብ፣ እያንዳንዱ ያነሳ ማፍረጥ የዚህ ትውልድ መሰረት ሆኗል። ብዙ መናገር ብዙ ማውራት እችላለሁ። ተጭበርብረናል፣ አጭበርብረሃል። አቡ ፋኖ የምትባል ህዝብ አጭበርብረሃል። ለዚህ ደግሞ ተባባሪ ማነው? ይሄ ወርቁ አይተናውና መሰል እዚህ ሶሻል ሚዲያ ላይ ያሉ መንደርተኞች የአማራን ክብር የነናሁ ሰናይን የነ ጀነራል አሳምነው ጽጌን ዶክተር አምባቸውን የማንንም ጀግኖች ስም ማንሳት የማትችሉ ሰዎች ናችሁ። እያየን እየተነጋገርን እንሄዳለን። ሀቁ አደባባይ ይውጣ። ሁሉንም ነገር ሊያጠራ ይችላል። አንዱ የአማራ ልዩ ኃይል አስደፍቻለሁ አስገድዳለሁ ሲል ጀግና ስትሉ ነበረ። አንደኛው ደግሞ በአሸባሪነት ተፈርጄ በ5 ቀን ውጣ ተብያለሁ የሚል ድርቅ ያለ በጣም ይሄ ወዝ የሌለው ዘይት የሌለው ወሸው ሲዋስ ተቀበላችሁ አሸሼ ገዳም የምትሉ ወደ ህሊናችሁ ተመለሱ። መልካም የፋሲካ በዓል የሚሆን ሁሉም ለተቸገሩ በመርዳት በማሰብ ጥሩ በዓል እንዲያልፍ ምኞቴ ነው። መልካም ጊዜ። ቴንኪው